በጌታ በኢየሱስ ውድ ኢትዮጵያኖች ከካም ብዬ ተሳድቤያለሁ። በጣም ይቅርታ። ይሄ የኛ ባህልም ሆነ አስተዳደጋችን አይደለም። ሞጣ አንተ ቋንጣ ምላስ ለምን አባ ነው 2 ቀን ያልሰደብከኝ? ቲክቶክ ጭራ አለ ምነው ዘላው ነው። ሰላም እንዴት አላችሁ? የድርሻ ቲዩብ ነው። እኔ ደግሞ ድርሻ ነኝ። ምን ፍለጋ መጣሽ? ዛሬ ከተለመደ ውጪ የቲክቶከሯን ቤታዮ አስቂኝና ሽንት አስጨራሽ የሆኑ የላይቭ ቆይታዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ሁላችንም እንደምናውቃትና እንደምንወዳት ቤታዮ ጨዋ ታዋቂ ናት። ላይቭ እሷ ገባች ማለት በብዙ ሺህ የሚቆጠሩ ሰዎች አብረዋት ይቀመጣሉ። ከዛ በኋላማ መዝናናት ነው። ዛሬም እኔ ለእናንተ ከቤታዮ ላይቭ ላይ የተወሰዱ ሽንት አስጨራሽ የሆኑ ንግግሮቿን ሰብሰብ አድርጌ ይዤላችሁ መጥቻለሁ። አብረን እንሳቅ። ሞጣ አንተ ቋንጣ ምላስ ለምን አባ ነው 2 ቀን ያልሰደብከኝ? የማና ባህን ጎፈሬ ስታበጥር ነው 2 ቀን ሙሉ ያልሰደብከኝ? 2 ቀን ሙሉ ሊያሾ ላይ ስትሄድባ ለምን አባ ነው እኔን ያስቀራኝ? ለምን አባክ ሰው አይከፋኝም? አይከፋኝም ወይ? 2 ቀን ሙሉ አፌን ከፍቼ ካሁን ምን ተናገር የመልስ ምት እያልኩኝ ሚላስ የሚቀመስ ወሬ አጥቼ አንተ ሊያለይ ትሄዳለህ። አንተ ቋቋት ያም ቆረቆንዳ ለምን አባል ሰደብከኝ? 2 ቀን ሙሉ ግፍ አይደል? ግፍ ነው። ቤተሰብ አስቡት። ትናንትና እንዲሁ ሚላስ የሚቀመስ እንደ ሰዳቢ አጥቼ የሚሰድበኝ አጣው፣ እምሰድበው አጥቼ እንዲሁ አፌን አሟሽቼ ገባው ቤቴ። ዛሬም ደገማው ሳይሰድበኝ አንቺ ብርጅስቶን፣ አንተ ብርጅስቶን፣ አንተ ድንጋይ ራስ፣ አንተ ጎረምሳ፣ አንተ ጠረንግሎ እሱ ባይሳደብ አንተ ለምን አባል ሰደብከኝ? ብርጅስቶን ሴት አይደለች? ለምን አባል ሴት አይደለች እንዴ ብርጅስቶን? እንዲያው ተጋግዛችሁ እንኳን አትሳደቡም? ሌላው ቢቀር ዛሬ አልሰማውም። ናይጄሪያ የምትመስል ጸጉሯ ቁርንጭጭ አልሰማውም። አፍንጫዋ ሰፊ ይውሻሚ አልተሰማም። ዛሬ ምን ነው ስድቦቹ አለቁ እንዴ? ብርጅስቶን አንተ ጥርንግሎ፣ አንተ ወደል ምን ነው ዛሬ አልሄድክብኝም? ይኸውላችሁ ሞጣ ላይቭ ላይ ሲገባ እንደው አንድ ነገር አስረግጬ የምነግራችሁ ነገር አንድ ነገር የምትተባበሩኝ ሞጣ ላይቭ ላይ ሲገባ ምን እንደምትሉት ልንገር። ቤታዮን ስደበኝ ስለ መድኃኒዓለም ስለተረከው ታቦቱ ላይ ስላሉት 10ቱ ትእዛዛት ይዣለሁ። ስደበኝ ብለሃለች። ስደባት እምቢ ደግሞ ብሎ አይቶ ባላየ ካለፈ ደግሞ ማለት ነው ቤታ ማታ ሰድብን ያደረችው ሞጣ ሂድባት በሉትኝ። እንዲያው በምታምኑት በአላህችሁ ይዣችኋለሁ። ስለ መድኃኒዓለም እንዲህ ብላችሁ ንገሩልኝ። እንዲህ ሌላው ቢቀር እችን ተባበሩ። ሄዳችሁ አቃጥሩ። ቴንክ ዩ ሃና። ሄዳችሁ ስለ መድኃኒዓለም ብያችኋል። አቃጥሩ። ስደባት። ትንኩስ አርጉት። ከዛ ይመጣል። አንዴ ልሳም አንዴ መሳሳም ላይ ነኝ ጋይስ። እንዲህ ላል ሲመጣ ማለት እሷ በጡቷን ይናፍናል ገለኝ። ቤታዮ እንዴት እንደምታስቀኝ ማለት ነው። እና ከቤታዮ በተጨማሪ ደግሞ በጣም የሚያስቀው እየተሳደበ እኮ ነው፣ ግን ብዙዎቻችንን ያዝናናናል። አስታውሳለሁ ይሄ ከአመት ወይም ከ2 ዓመት ምናምን በፊት ነው። እና ዝም ብሏት ነው አልሰድብሽም ብሏት ማለት ነው። ከዛ በኋላ ስደበኝ አለችው፣ ግን ሊያዘውና አልሰደባትም። የሚገርማችሁ ነገር ያኔ አስታውሳለሁ አልሰደባትም። ነገራችን ላይ እሷ ብቻ አይደለችም ስደበኝ እያለች የምትለምነው። አንዳንድ ሰዎችም ስደቢን እያሉ እሷን ይለምኗታል ላይቭ ላይ። በአላ ስደቢኝ ያማል እንዴ? በአላ ስደቢኝ እንዴ? ታማሃል እንዴ ወንድሜ? ሂዳት ጠላ ቤት ሂዳ ውዴ። እኔ ቤት ታሰታይ ተሳዳቢ መሰረት ሂድ ጠላ ቤት አሉ እንካ እያሉ ደንበኛ በፖፖሽንት ይዘው ለሃለ እየገለበጡ የሚሰድቡ አሉ። ሂድ ወደ ክብሪት አምባ ሰፈር ወደ 7ኛ ሂድ ውዴ። የስድብ ክብሪት አምባ የሚባል ሰፈር አለ እንዴ? ደግሞ እንዴ ስደብኝ። ሴት ነች ጭራሽ ደግሞ ስደብኝ ትያለሽ። አይጠመቁት ሄደሽ እዛ መንገድ ላይ ተሳደብም እንዴ? ምን ጉር ነው ደግሞ ዘንድሮ የመጣብን? ጭራሽ ስደብኝ እከካ ውዶች ስደብኝ ብላ በፈቃደኝነት ቆሽ ማዳ ስደብኝ ብላኝ ነው። አይኔ ቀላይ ነው ውዴ። ማን ያዝንልኛል? አሁን ሰው የሚያዝንልኝ ይመስሎሻል? መጠቀሚያ እኮ ነው ያደረጉኝ እነዚህ ማህበረሰብ እኮ መጠቀሚያ ከባሏ ጋር ተጣልታ ያመጣችው ይሄው እዚህ ጋር ቁጭ ብለሽ አይጠፋም። ከዚህ 3000 መሀል ከባልሽ የተጣላሻለሽ በእርግጠኝነት አሁን ባይሽ ልጅሽ አልተኛ ብላ
ጡትሽን በዚህ በኩል ሰጠሽ፣ በአንድ ስልክሽ ቤታዬን እያየሽ ነው። በአንድ ጡቷ ሰጠሽ ልጅቷን እንደዚህ እያስተኛሽ ነው። ለምን ይዋሻል? ለምን ይዋሻል? ለምን ይዋሻል? ለልጆችሽን ትምህርት ቤት ለማሰናዳት እንትን ምሳቃ ምናምን እያሻሸክሽ ነው የምታይኝ። ምን አስዋሻችሁ? አዎ ስራ ቦታ እስክትሄጂ ድራይቭ እያደረግሽ እኔ ላይ ነው የምታላግጪው። ቤታዬስ እንቅልፏን አታ ቁጭ ብላ 5 ሰዓት የማሰጪ ትወግሪኛለሽ በስድብ። ምን አለ ቆረቆራም ብለሽ ዝም ብለሽ ቤቢ ላይ ብትሰጪ፣ ድንባዣም ብለሽ የሆነ ጋላክሲ ብትሰጪ፣ ዝርክርክ ብለሽ የሆነ ነገር በደረቁ ነው ስትሰድብኝ የምትዩ። ደግሞ ማታመሰግኑም እኮ ነው። ምንም አትስጡኝ፣ ግን ስድባችሁን ቀንሱ። ወይ ስማ እኔ ያገባማ እግዚአብሔርን ጋይስ ዛሬ ቀኑ ሴት ብቻ ነው ያለው ጌም እየተጫወተ ያለው። እኔ አላስገባም አለኝ። ሜላትዬ ለፋሽ በጣም ሜላትዬ። አሁን የሰጠሽው ዳቦ ቢሆን መስሎሻል? የኔም የውሻዬም ልደት ደርሷል ውዶቼ፣ የኔም የውሻዬም ልደት ደርሷል። ያው ወገባችሁን ማሰር ለኔ እንደሆነ ጋይስ ሰርጌን ራሱ አልደግስም እንኳን አይደለም ልደቴ። በህይወት የምኞቴ አንደኛ ጡቴ ማስቀነስ፣ ጠላቴ እሱ ነው። ጀርባዬም እንደዚህ ጎበጠው በጡቴ የተነሳ ነው። እናቴ ትሙትን ስተኛ ማለት ነው እዚህ ጋር ነው የሚመጣው። ምንም ሳለብስ እዚህ ጋር ነው የሚመጣው ግንባሬ ጋር። ቤታ ታይባል እመቤቴ ጋይስ። እኔ እኮ እንደሆንኩት እኮ እናንተ ወገቤ ታመመ። እስኪ ትልልቅ ጡት ያላቸውን ሰዎች ጠይቋቸው። ዲቦራ ጡትሽ ትልቅ ነው? እኔ እንጃ። አዎ ይመስለኛል። ላይክ ትንሽ አይደለም። እንደኔ ይሆናል? እንደኔ አይሆንም። አዎ ቤታዬ ላስቸግርሽ ገንዘብ እንዳይሆን ውዴ፣ የሚዘረዘር አትጠይቂኝ። ቤታዬ ባሌን ምን ላርገው ፍቺውልሻለሁ። አይሽ ቆንጆ አድቫይስ ሰጥሻለሁ እንጂ ቤታዬ ገንዘብ እንደው የገንዘብ ወሬ ባይነካካብኝ እንደው ስለ ገንዘብ እንዳታወሩ ውዶች። ቤታዬ ራበኝ። እኔ ደግሞ የሰለቸኝ እንቃረገኝ። ምን ነው ብዙ አያችሁኝ እንዴ? የሰለቸኝ ነገር ቢሆን እንደው ስልኬን ከፍቼ ባሳይሽ ቤታዬ። ዛሬ ሳይክል ተሰብሮ በእግሬ እኮ ነው የሄድኩትኝ። ሙቪ ልቅምደው ካሴት ልከራይ መድኃኒዓለም ያሳያችሁ። እሱ አንዱን ሴት ከጎረቤት ቀጥሮ ፊልም ለመጋበዝ እኔ ቤታ በጸሎት ቆንጅዬ ነክ የኔ ጌታ ቆንጅዬ ይመጣሉ እኮ ቆንጆ ሰዎች አይኔ ያልገለጣል እንጂ በጸሎት አግብታለሁ የኔ ጌታ። ቤታ ላይቫ ላይ ሰዎችን ለማዝናናት የተለያዩ ነገሮችን ታደርጋለች እና አንድ ሰሞን ጀምራ የነበረው ይሄ ፍሩት የምትበላበት እንትን ፕሮግራም በጣም ነበር የሚያስቀው እና አንድ የተለያዩ 10 ምናምን አይነት ፍሩቶችን ታቀርብና ማለት ነው ለእያንዳንዳቸው ፍሩቶች የጊፍት መጠን እንትን ትላለች፣ የኮይን መጠን ትሰጣቸዋለች እና ፓይናፕል አናናስ ከበላው እንደዚህ ትሰጡኛላችሁ ጊፍት ላይ እንትን ምንድነው ገስት ላይ ገቡና ሰዎቹ ይሄን ቢ ይሏትና መጀመሪያ ከዛ በኋላ እሷ ትበላለች፣ እነሱ ደግሞ እንትን ይላሉ ጊፍት ምንድነው ጊፍት ይሰጧታል፣ ኮይን ምናምን አንበሳ ጋላክሲ ምናምን ይሰጧታል። እና የሚገርም ቢዝነስ አይዲያ ነውና በጣም ነበር ሰው ላይ እየተዝናና የነበረው። ለምን እንደተወቹ አላውቅም። አንበሳ ከሰጣችን ቃሪያና ሎሚ ነው። ምን ነው ተንቀሳቀሱ እንጂ ውዶች። አንበሳ ቃሪያና ሎሚ ድድራ ሰጣለሁ እንደመጣሁት እየሸጥኩ መስሎኝ ድድራ ሰጣለሁ እንደመጣሁት ዝንብ ምናምን ሊኖር ይችላል። ፍሩት ስለሆነ ይሰበስብብናል ጋይስ። እሱን ከእንትኑ መሀል እያስገባችሁ ጸጥ አላችሁ ውዶቼ። ስጡ እንጂ 2-3 ሰዎች ነው ያሉት። ያመጣሁበትም ኮድ ነው ልታስቀንሱ ነው ጋይስ። እዚህ ጋር አሁን እዚህ ላይ ያለ 9000 ምናምን ሰው አለ። 300 ነው ባለ 500 ነው ባለ 300 ነው የሰጠሽ ውዴ። 300 ቺንጊፍ ታቃታል። ይሄው አንድ ፍሬ በ300 ኮይን። አንዳንድ ምቀኛ አበሾች አላችሁ፣ እባካችሁ ሚት አርጉልኝ። ክፉ አበሾች እዚህ ጋር ይታዩኛል። ምቀኛ አንቺ ስላላለፈልሽ ቤታ ለምን አንቺ ለምትበዩ እኛ እንክፈል ወይ ትከፍያለሽ? ምክንያቱም እርጉዝ ልትሆኚ ትችያለሽ። ሰው ሲበላ ሊያምርሽ ይችላል። ድምጿን ሁላ ቀይረዋለች እና ድምጿን ሁላ በጣም ነው የሚያስቀኝ ነበር። 1500 ጋይስ ኪዊ 1500 ጨምሪ ውዴ። 199 ናት። ጨምሪ ከ300 በላይ ነው ይሄ ውዶች። 1500 ማርያምን ቅድም 2000 ብዬ ነበር ቀንሶ 1500 ውዶች። የምትሙ ዝም ብሎ እንሳሳም። ጠፍተሻል የኔ እናት፣ የኔ መልካም ቤታዬ፣ የኔ ሽቅርቅር የምትሉ ሰዎች መሳም ትችላላችሁ። ዋጋው ግን ከ300 በላይ ነው። ከዛሬ ጀምሮ ፍሩት የሚባል ነገር ስሙ እንዳታነሱብኝ። ሊብራዬ 500 ጨምሪ ውዴ። 5 የለም 1000 የለም ውዴ። ቅድም አልሰማሽኝም?
ኢትዮጵያ ይኸው አይንሽ ያየ ምንድን ናት አሁን የበላቻት? ውዴ 500 ጨምሪ። ቅድም አልሰማሽኝም? ለእንትና ስነግራት ለሰኒና 500 ጨምሪ። ዋተር ሚለን ይበላል። 500 ጨምሪ ውዴ ጨምሪ። እስክትጨምሪ 1000 ተብሎ ይያዝልሻል። ያለኝም ካልሽ ችግር የለውም። በሰጠሽው ይሄንን 2 ትበላለሁ። ችግር የለውም። ሊብራዬ ጨምሪ። እናት ጨምሪ። እስኪመጣ ስራ እስኪመጣ ደግሞ እንዴት ናችሁ ወይ? ደህና ናችሁ ወይ? ዝም እንዳይወርብኝ ውዶቼ። ምን ነው ጸጥ አላችሁ? ተንቀሳቀሱ እንጂ ምን ነው ዝም አላችሁ? ተንቀሳቀሱ እንጂ። የቤት አለ ክፈሉና እሷ ትብላ። የብዙ ነገር አለ የምከፍለው ጋይስ። ብዙ ቢሮች አሉብኝ። ብዙ እሱን ካስተዋጽኦ እያስገባችሁ ውዶቼ። ይሁን እቺ ስንት ናት? 199 300 አልሞላም ውዴ። 300 ሊብራዬ ቆየሽ ውዴ። ሊብራ በጣም ይገርማል። ሰው የሚያዝናናው ነገር እንደው በጣም የተለያየ ነው። አንዳንድ ሰው አስባችሁታል? እየከፈላችሁ እናንተ ሲበላ ሰው ሲበላ ስታዩና ስትዝናኑ። አረ ይመቻት። ቲክቶክ ጭራ አለ። ምን ነው ዘላው ነው? ቲክቶክ ጭራ አለ። ደህና ናችሁ? በሰላም ነው? እሺ፣ በጣም ፈጠን አድርጉት። ሰላም። ይሄኛው ደግሞ እንዳልኳችሁ የተለያዩ ሀሳቦችን ታመጣለች እና ይሄኛው እንትኖችን እያመጣች ስለ ፍቅረኛቸው ወንዶችና ሴቶችን እያስገባች ስለ ፍቅረኞቻቸው እንትን ትላለች፣ ትንቢት ትናገራለች። ሰላም ቤታዮ፣ ደህና ነሽ? ኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ስም። ምን ነው? ምን ያስደነግጣል? አዎ ማርያም፣ ምን አጠፋ? አይ መጀመሪያ በሌላ ሰው ተከፍቶ ስለ አጭበርብሮ ግን ለሌላ ጊዜ እንዳገባ። ሁለተኛ ነው ያላጭበረብረው። እሺ ስሟ በዋይ ነው የሚጀምረው። የት ተገናኛችሁ? ቆሌን ገፋ ቦሌ ነው የተገናኘ ነው እንዴ? ቦሌ የሚል ደብተር የለም እኮ። እሺ የት ልበልሽ? መንገድ ላይ። እሺ እድሜዋ ትክክለኛ እድሜዋ ከተተዋወቃችሁ በኋላ ያለው ትክክለኛ እድሜዋ 26 3 4 5 ወይ ጉድ! አለባበሷ መንገድማ ያገኛ ሴትዮ ምድ እንደወታደር ታጥቃ ካልሆነ በስተቀር አለባበሷ ኖርማል ነው የምትለብሰው። እኔ ግን እንደው ከኢትዮጵያኖች ጋር እኔ ነኝ የማልግባባው ወይስ እኔ ነኝ የማይገባኝ? አሁን ኖርማል ለምትለብሰው ኖርማል ምን አይነት አለ? ሱሪ፣ ቁምጣ፣ ፓንት፣ ቡታንታ፣ ራቁቷን፣ አጭር ቀሚስ፣ ቱታ ምንድን ነው የምትለብሰው? ቁምጣ፣ ሱሪ፣ ጂንስ፣ አጠር ያለ ቁምጣ፣ ኖርማል ቁምጣ። አልጋ ላይ ስራውን መስራት አትችልም። አልጋ ላይ ጎበዝ አይደለም። እኔ አይደለም ወደ ኋላ የለም ወደፊት ነው። ሰው እየፈለገች ነው የሚለው ሙሉን ስነግርህ ጭራሽ ሰው እየፈለገች ነው። እሺ ተቀብያለሁ። እሺ ፍቅር ተሸማቀቀ። ፍቅረ ማርያም እሺ ቴንኪው አመሰግናለሁ። ወንድምሽ እኔ ተሸማቀቀ። እኔ ስድብ ኃጢአት ነው። ስድብ ሰይጣን ነው። ይቅር በለኝ ጋይስ። ወይኔ ይቅርታ ቪዲዮ ካሁኑ ልስራ። ውድ ኢትዮጵያኖች ከካም ብዬ ተሳድቤያለሁ። በጣም ይቅርታ። ይሄ የኛ ባህልም ሆነ አስተዳደጋችን አይደለም። ይቅር በሉኝ ጋይስ። የይቅርታ ልብ ያላችሁ ናችሁ የኢትዮጵያ ህዝቦች። ሳላቅ በድፍረት ያስቀየምኳችሁ አሁን ከካም ብዬ ያወራሁት ይቅር በሉኝ። ትንሽ ቀማምሼ ነበር፣ ጠጥቼ ነበር፣ ማሩኝ። ስድብ ያለ ሰይጣን ነው። አልሳደብም። እኔ ድንቡሽቡሽ ቤታዬ፣ እኔ ቆንጆ፣ እኔ መለሉ እንዳትሳ። እንዴት አሁን እንዴት እስኪ ቤታዬ፣ እስኪ ቤታዬ፣ እንዴ ቆንጆ የሆነች ትሳደባለሽ? ከከፉዬ እፉዬ አንዳንድ አሉ እንጂ ጌጣቸው እስኪ ያለባቸው የሚሳደቡ እግዚኦ።
ቤታ እኮ ስድቧ ራሱ እንዴት እንደሚያዝናና። ሰላም ቤታዬ፣ በቃ አቋርጭው። ስም አይ ኦርደር እንድታፈላልግልኝ ፈልጌ። ኧረ በመድኃኒዓለም ሊያውቃችሁ ነው እንዲህ ብታሳብዱኝ። ጭራሽ ኦርደር እኔ ኦርደር ላረግ አይደለም። እጣ ፈንታችሁ እንዴ! የእጣ ፈንታችሁ ስለ ትዳራችሁ የእናንተ ባል መጨረሻ ሆዱ ምንድነው የሚያስበው? ልጠነቁል ብዬ ጠንቁዬ እውነታውን አወቅኩ የሚል ጨዋታ ነው ማጫወታችሁ። ጭራሽ ኦርደር። አንቺ የምን ጉድ ነሽ? ሰላም ጤና ይስጥልኝ። መብትሽ ሚጮህ ልጅ አለ እንዴ? የሚነሳ ልጅ አለ? የለም። ምናልባት ውሾቼ ካልተነሱ በስተቀር እነሱም አማርኛ አይሰሙ። ሰላም ጤና ይስጥልኝ። የተከበራችሁ የቲክቶክ ነዋሪዎች፣ ይሄ ድምፅማ ለእናንተ ካልከፈላችሁ ጥቅም የለውም። በህይወት ውጭ ብዙ የሚካሄዱና የሚተላለፉ ነገሮች አሉ። እዚህ ቁጭ ብዬ እናንተን ሳማሻለ ጠባያት አሉ ተሸፋፍኝ ይለጥ አቦ ይሄንን አትስጠኝ። ማነ አውቃችሁ ለምንድን ነው አሁን ሰው ሰላም ሲሆን ሲጫወት አትፈልግ? ይሄንን እኔ ቅንድብ ላይ የሚሰካውን ነገር አትስጡኝ። እመቤቴን በጣም ነው የሚያስጠላው። ለምንድን ነው የማይሆን ነገር የምታደርጉት? ገንዘብን ያዝ። በገንዘብ ነው የምትሰደባል። አላውቅም። ዝም ብሎ አናቴ ላይ ሲያስጠላ ነው ወይ ቢያመጡ። በአጭሩ አሁን እንደዚህ እንደ ጆሲ ለፍካ ጆሲ ምንድን ነው አንተ ሰውዬ? ላይክ ዝም ብሎ ነገር በቃ ነገር ዝም መስላችሁ አትፈልጉም። በስመ አብ። አንዳንድ ሰው ግን በቃ ዝም ብሎ ሰው መኮርኮር ይወዳል። አሁን የለም ትሰጠኛለህ፣ ደህና ነገር አትሰጥም። ለዛሬ እንግዲህ የሳቂቷንና የጨዋታ አዋቂዋን ጥርስ የማያስከድኑ ላይቮች የሰበሰብኩበት ፕሮግራም ይሄንን ይመስል ነበረ። በሚቀጥለው የማንን ላይቭ ይዤላችሁ ልምጣ? ኮሜንት ላይ አሳውቁኝ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ቻው ቻው።